ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የምንሰራው እንግዲህ የጥቁር አዝሙድ ዘይት ነው። በቤታችን ከጥቁር አዝሙድ የሚሰራ የጸጉር ቅባት። የጥቁር አዝሙድ ዘይት ጸጉር እንዴት እንደሚቀይር አታምኑም። በጣም ሀሪፍ ነው። ጥቁር አዝሙድ ያው ለሆዳችንም እንግዲህ በተለያየ መልኩ ማለት ነው። ለዳቦ እንጠቀመዋለን። ለሆድ ህመምን በጣም ሀሪፍ ነው። ስለዚህ ጥቁር አዝሙድ ደግሞ አንቲ ኦክሲደንት ስለሆነ የራስ ቆዳን ጤናማ ያደርጋል፣ ከጉዳት ይከላከላል ጸጉርን፣ ቆዳን። ስለዚህ ተጠቀሙ። ለልጆችም ለአዋቂም በጣም ሀሪፍ ነው። ጥቁር አዝሙድ አታምኑም ያለውን ጠቀሜታ የሚሰጠውን ማለት ነው። እዚህ ጋር እንግዲህ ፈጭቼ ስለነበረ ያው ጥቁር አዝሙድ እንደሆነ እንድታቁ ነው ያልተፈጨውንም የተፈጨውንም ያቀረብኩት። ስለዚህ ፈጭተን ነው እንትን የምንለው። እኔ እንደምጠቀመው እኔ የምጠቀመውን ስለሆነ ነው ማሳያችሁ እንጂ ያው እንግዲህ የተለያዩ ዩቲዩበሮች አለ ሳይፈጩም እንትን ይላሉ፣ በኦይል ያንተከትኩታል። ያው ሰው እንግዲህ እንደጠቀመው ነው የሚሰራው። ስለዚህ እኔ ደግሞ እንደዚህ ጠቅሞኛል። ግን ያም ይሄም ቢሆን ያው ችግር የለውም። ስለዚህ እኔ ያለኝን የኤክስትራ ቨርጂን ኦሊቫ ኦይል ነው የተጠቀምኩት። እናንተ ባላችሁ መስራት ትችላላችሁ። ሁሌ እንደምላችሁ መጠናችሁንም በራሳችሁ። ስለዚህ እኔ እንደሚያስፈልገኝ መጠን አንድ ትንሽ የቦትል የምትሆን ነው የምሰራው። የተወሰነ ቅባት ነው ያደረኩት። ዳይሬክት እሳት ላይ አንጥደውም፣ በሙቅ ውሃ ነው አንተክትከን ውሃውን አፍልተን ቅባት የያዘውን እቃ እዛ ከተንተከተከ ውሃ ላይ ከእንትን አድርገን ሙቀት እየተሰማው እንዲዋሃድ ቅባቱ ጋር ጥቅሙ ወደ ቅባቱ እንዲሄድልን ነው የምናደርገው። ዳይሬክት እሳት ላይ አንጥደውም ማለት ነው። ስለዚህ የፈላ ውሃ አምጥቼ አዘጋጀሁ ማለት ነው። እኔ ዴይ ቱ ዴይ ነው መቀባት። በቃ ቅባት ጸጉሯ በሚያስፈልገው ሰዓት ይሄን እሰራለሁ። የተለያዩ ቅባቶች እያሳዩዋችሁ ነው። ገና ወደፊትም ማሳያችኋለሁ። ስለዚህ ኖርማል እንደምቀባት ቅባት ነው። በጣም ሀሪፍ ነው። ጸጉር እንዴት ሀር እንደሚያደርግ የኔንም ጸጉር እንዴት ታውቁታላችሁ። በጣም ጥቁር ነው ጸጉሬ። እንደውም እኔ ለሽበት ይጠቅመኛል እያልኩ በጣም ነው የምጠቀመው። ከሷ እንደውም ምን ይጠቀማለሁ፣ እሷም ያተጠቀመዋለች። በጣም 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 ጥሩ ነው። ስለዚህ ፈጭቼ ያያችሁት ስለሆነ ያው ትረዳላችሁ ብዬ ነው እኔ ሌላ አንዳንድ ምክሮች ምነግራችሁ። ስለዚህ ታጥቤ መቀባት ምናምን ሳይሆን በቃ ኖርማል ቅባት እንደምትቀቡት ተጠቀሙት። ቅባት ለምትቀቡ ስትሉ ማንኛውንም ቅባት እንደምትቀቡት ነው ማሰብ ያለባችሁ። ሽታው ደስ ይላል። ለጸጉራችሁ ያለው ውጤት ዋው! እኔ እንጃ እውነት የራስ ህመምንም ራሱ ያስታግሳል። ይሄ ሕክምና ያለው ነው፣ እኔ አይደለሁም። ደግሞም ሪልም ሰርቶልኛል። በጣም ሀሪፍ ነው። የጸጉር ይሄ ፎሮፎር ይሄ ምናምን በቃ እሱ ሙልጭልጭ ነው የሚያደርግላችሁ። በጣም ሀሪፍ ነው። ጸጉርን ያው ሀር ነው የሚያደርገው ብያችኋለሁ። ጸጉር በጣም ነው የሚያጠነክረው። በጣም ሀሪፍ ነው። ስሩት። ቀላል ነው። በቃ አስቀምጡትና ለብዙ ጊዜ ይሆናቸዋል። ከዛ አንድ 30 ደቂቃ አስቀመጥኩት። ከዛ በኋላ አማስሉት። በቃ እንዲዋሃድ በደንብ ሆኖ እንትን እንዲል አማስሉት። እኔ በደንብ አድርጌ እንደምታዩት እያማሰልኩት ነበረ። ይሄ አሁን ከቀዘቀዘ በኋላ ነው። ከዛ እናጠለዋለን። በማጥለያ ብቻ ብናደርገው ያው እንዳለ ይወርዳል። ስለዚህ ሀበሻ ጨርቅ ተጠቅሜያለሁ እኔ። ስለዚህ ይሄ ከአንድ አመት ጀምሮ ይሆናል፣ ችግር የለውም። በተለይ 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 ለሽበት በጣም ሀሪፍ ነው። ሽበት የሞካከራችሁ ያላችሁ እህቶቼ በቃ ጥቁር አዝሙድ በጣም በቃ ከቅባታችሁ ውስጥ አይጥፋ፣ ተጠቀሙ። በጣም ሀሪፍ ነው። ይሄ ጥልል አድርጎ ነው ያወረደልን። በጣም ደቃቁ ነው የገባው። ጸጉር በጣም ነው የሚጠግነው።
እውነት በተለይ ተሰባበረ ይሄ አመዳም የሆነ ጸጉር ተጠቀሙ በእናታችሁ እውነት በጣም አሪፍ ነው። ይሄ አሁን ለብዙ ጊዜ ይሆናችኋል። ለምን ሌሎችም ቅባት ስለምትጠቀሙ በቃ አሪፍ ይሆናል። ያን ያክል በየቀኑ የምትሰሩት ነገር አይደለም። ስለዚህ ይሄ ከልጅ እስከ አዋቂ ይሆናል። የቆንጆ አድርጌ ነው ያጠለልኩት። ቆንጆ ውፍር ያለ በጣም አሪፍ አያችሁት? በጣም የሚገርም ውጤት ነው የምታዩበት ጸጉራችሁ ላይ። ተጠቀሙ ሰርታችሁ ለብዙ ጊዜ ስለሚሆናችሁ። ስለዚህ እዚህ ብልቃጣችን ላይ እንገታለን ማለት ነው። በጣም ቆንጆ ቅባት፣ ሽታው ራሱ ደስ ይላል፣ አይረብሽም። ምንም ልታጠበው ምናምን የሚባል ነገር የለም። አትታጠቡት፣ በቃ ኖርማል ጸጉራችሁ እንደምትቀቡት እንደዛ ማለት ነው። ሞልቶብኝ ቀነስኩት ማለት ነው። ይሄን እቀባታለሁ፣ ቀነስኩት። እንዴት ደስ እንደሚል በስማአ። ይጸጉርሽ የሚያሳክክሽ ከሆነ ምናምን ይሄን ያን የሳህኑን ቀብቻ ጨርሼ ይሄን ደግሞ ቀብቻት ምን እንደሆነ ይሄ ይጠላል። አያችሁ ታች እንትን ብሎ ታች ይቀራል እንትኑ ማለት ነው። ከፈለጋችሁ አቀላቅሎ፣ ካልፈለጋችሁ ግን እንደዚሁ እንትኗን ጥርት ያለችውን የተጣራችውን ቅባት ብቻ መቀባት ትችላላችሁ። እንደዚህ ባታንቀሳቀሱትም ባታቀላቅሉትም ችግር የለውም ማለት ነው። ያው ኖርማል ነው በቃ። ይሄ አሁን ቢያንስ ሳምንት ነው ምናምን ሆኖታል። ስለዚህ ያው ጥቅሙን ወስዶታል። ማቀላቀሉ ችግር የለውም። ብታቀላቅሉትም ችግር የለውም፣ ባታቀላቅሉትም ችግር የለውም። ስለሚጠል ያው ኖርማል ነው ልላችሁ ፈልጌ ነው። እንደዚህ ቆንጆ አድርጌ ቀባኋት። እሷ ለምዶታል ጸጉሯ ቀይ ጥቁር ነው። በጣም ደስ ይላል በቃ። ምናልባት ካሜራው ሊሆን ይችላል እንጂ ቀላ ምናምን ሊያረጋው የሚችለው በጣም ጥቁር ነው ጸጉሯ። በጣም ነው የሚያምረው። ወፍራም ነው ዛላው። ስለዚህ እየረገፋችሁ ጸጉራችሁ እየረገፈ ላስቸገራችሁ ተጠቀሙ። ፎሮፎር አንቲኦክሲዳንት ነው ብያችኋለሁ። የራስ ቆዳን በጣም ነው የሚያጸዳው። ስለዚህ ከጉዳት ይከላከላል። ጸጉሩ እንደዚህ አድርጌ ስቀባኋት ማሳጅ አድርጌ ሰራኋት ማለት ነው። በሉ እንግዲህ በሌላ እስከምንገናኝ በሌላ ቆንጆ ጸጉር ውህድ ቻው። አመሰግናለሁ።